ሰላም ስለ አይን ጤና እንማማር። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ናይስ። ሶ ካለፈው የቀጠለ ባለፈው ጥያቄ ጠይቄ ነው ያቆምኩት አይደል? ሶ ምንድነው ኢንትራኦኩላር ፕሬሸሩ ሲጨምር እዛ ጋር ነርቭ ጉዳት ይመጣል እያለ ነው። ሃው እንዴት ነው እዚህ ጋር ኢንትራኦኩላር ፕሬሸር አንቴሪየር ቻምበር ላይ መጨመሩ እዛ ጋር ፖስቴሪየር ሴግመንት ኦፕቲክ ነርቭ እንዴት ነው የሚጎዳው? አንድ ጥያቄ። ሁለተኛው ጥያቄ ምንድነው? ኦኬ እሺ ኖርማል ቴንሽን ግላኮማ ብለሃል። ቴንሽኑ ኖርማል ነው ብለሃል። ስለዚህ ኢን ኬዝ ኦፍ ኖርማል ቴንሽን ግላኮማ ቴንሽኑ ኖርማል ከሆነ እንዴት ነው እዛች ጋር ኦፕቲክ ነርቭ ዳሜጅ የሚመጣው? ሁለተኛ ጥያቄ። ሶስተኛ ጥያቄ ደግሞ ምንድነው? ኦኬ እሺ የነርቭ ዳሜጅ አለ ብለናል። ስለዚህ ይሄ የኦፕቲክ ነርቭ ዳሜጅ ሲመጣ እንዴት ነው ታካሚው እይታው የሚቀንሰው የሚለው ሶስተኛ ጥያቄ ጠይቀን ነው ያቆምነው አይደለ? አሁን ለሱ መልስ እንሰጣለን። ሶ ብርሃን ይመጣል። የሚመጣው ብርሃን በብሌን ይታጠፋል። በሌንስ ይታጠፍና እዚህ ሬቲና ላይ ያርፋል። ሶ ከሬቲና ያ መልእክት ለትርጉም ወደ ብሬን ይላካል። በማን አማካኝነት? በኦፕቲክ ነርቭ አማካኝነት የሚለውን ከዚህ በፊት ዲስከስ አድርገናል። ሶ ሬቲና ብርሃን መቀበያው እስቲ ኖርማል ስትራክቸሩን እንይ። ይሄ የምታዩት እዚህ ጋር ፎቪያ ወይም ማኩላ ይባላል። አደ ማኩላ ደግሞ ዘ ሴንተር ፓርት ፎቪያ ትባላለች። ይቺ ቤስት የማጣራት ስራ ያለበት በደንብ ክሊርሊ እንድናይ የሚያደርገን የሬቲና ክፍል ይሄ ኤሪያ ነው ማለት ነው። ይሄ ጥግ ያለው ደግሞ ፔሪፌሪያል ሬቲና፣ ይሄ የምናየው ደግሞ አራውንድ ዘ ማኩላ አካባቢ ያለው ደግሞ ሴንትራል የሬቲናል ኤሪያ ነው ማለት ነው። ኦኬ እዚህ ጋር የምታዩት ደግሞ ክቡ ፓርት ኦፕቲክ ዲስክ ይባላል። ልክ እንደ ቦምቦሊኖ ቅርጽ ይሁት ቦምቦሊኖ እንደዚህ ክቡ የሚበላው ክፍልና መሃል ደግሞ ዲፕሬሽን አለው። ሶ እዚህ ጋር የምታዩት ነጭ ዲፕሬሽን እነዚህ እንደ ዛፍ ቅርንጫፍ የሚመስሉ የሚወጡበት ያቺ ዲፕሬሽን ካፕ እንላታለን። የምንበላውን ደግሞ ይሄ ቦምቦሊኖን ቅርጹ ደግሞ ይሄ ፒንክ የሆነውን ከለር ኒውሮ ሬቲናል ሪም እንለዋለን። ሶ ሙሉ ለሙሉ ቦምቦሊኖ ምን ይሆናል? ዲስክ እንለዋለን ማለት ነው። ሶ እዚህ ጋር የምታዩት እንደ ቅርንጫፍ የሚመስሉ ገመድ የሚመስሉ የዛፍ እንትን የሚመስሉ ደግሞ እነዚህ ብለድ ቨዝል የደም ቱቦዎች ናቸው። ሴንትራል ሬቲናል አርተሪ ኤንድ ሴንትራል ሬቲናል ቬይን ይባላሉ። ከዛ ዲፕሬሽን የሚወጡ የደም ቱቦዎች ናቸው ማለት ነው። ይሄ ኖርማል የሆነው ስትራክቸር ነው ማለት። ሶ ሬቲና 10 ሌየሮች አሉት። ከጀርባ ምን አለ? ስከለር አለ፣ ነጩ ፓርት። መካከለኛው ደግሞ ምን አለ? ኮሮይድ አለ። ከኮሮይድ ደግሞ ወደ ሶስተኛው ክፍል ደግሞ ምን አለ? ብርሃን መቀበያው ሬቲና አለ። ይሄ ሬቲና 10 ሌየሮች አሉት፣ 10 ክፍልፋዮች አሉት። አሁን ስለ 10ሩም ክፍልፋይ አናወራም። ከታችኛው ሁለተኛው ክፍል ፎቶ ሪሰፕተር ይባላል። ስለሱ እናወራለን። ፎቶ ሪሰፕተር ኮንስ ኤንድ ሮድስ አለው። ኮንስ የሚባሉት ሴንተር አካባቢ ነው አኮሙሌትድ የሆኑት ቤስት የሆነ ዴይታይም ቀን እንድናይ የሚያግዙን እና ከለር እንድንለይ የሚረዱን ናቸው። ሮድስ የሚባሉት ደግሞ ፔሪፌሪ ላይ ያሉ ነው፣ ማታ እንድናይ የሚያግዙን ናቸው። እነዚህ የሚመጣውን ብርሃን ወደ ኤሌክትሪካል ሲግናል ይቀይሩትና ወደ ብሬን ለኢንተርፕሬቴሽን እንዲላክ ያደርጋሉ። ሶ ያን መልእክት ይዞ የሚሄደው ሬቲናል ጋንግሊዮን ሴል ይባላል ማለት ነው። ሶ እዚች ጋር ምን አሉ? ፎቶ ሪሰፕተር ላይክ ሮድ ኤንድ ኮንስ ያልናቸው ማለት ነው። እነዚህ የሚመጣውን ብርሃን ወደ ኤሌክትሪካል ሲግናል የሚቀይሩት ማለት ነው። ስለዚህ እነዚህ ያን መልእክት ወዴት ይልኩታል? እዚያ አካባቢ አማክራይን ኤንድ ባይፖላር የሚባሉ ሴሎች አሉ፣ ለነሱ ይሰጣሉ። እነሱ ደግሞ መልሰው ለሬቲናል ጋንግሊዮን ሴል ይሰጣሉ። ሬቲናል ጋንግሊዮን ሴል ፋይናል ነው ይዞ ቀጥታ ወደ ብሬን ይዞ የሚሄደው ማለት ነው። አንድ ነገር ላሳያችሁ እዚች ጋር እቺን ፒክቸር በፊት ሃይ ስኩል እያለን ታውቁታላችሁ። ኒውሮንስ፣ ዴንድራይት፣ ሴል በዲ፣ አክሰን የሚባል ነገር ትዝ ካላችሁ። ሶ አሁን ይሄ ሬቲናል ጋንግሊዮን ሴል መልእክት ይዞ የሚሄደው የፋይናል ዋን ያልኳችሁ ኒውሮንስ ነው። ስለዚህ ምን አለው? ዴንድራይት አለው። ይሄ የምታዩት እዚህ ጫፍ ጋር ያለ ቅርንጫፍ ሴል በዲ እዚች ጋር የምታዩት አለው። ዘን ይሄ አክሰን ረጅሙ አክሰን ይሄ ኒውሮንስ ነው። እዚህ ፒክቸር ላይ እንምጣ። ሶ እነዚህ ባይፖላሪዮና አማክራይን የሚባሉ ሴሎች ለዴንድራይት እዚህ ጋር ያያችሁ ለዴንድራይት እዚህ ጋር ያየ ነው ማለት ነው። እዚህ ቅርንጫፍ ላይ ያየ ነው
እዚህ ፒክቸር ጋር ሲመጣ ይሄ ነው። ይሄ የምታዩት እነዚህ ሬቲናል ጋንግሊዮን ሴል ናቸው። ስለዚህ እነዚህ ባይፖላሪን አማክራይን ሴል ለዴንድራይቱ መልእክቱን ያስተላልፋሉ። የሬቲናል ጋንግሊዮን ሴል ዴንድራይት፣ ከዛ በሴል በዲ በኩል ያልፍና ይሄ የምታዩት ረጅም ገመድ አግዘኑ ነው። ይሄ ነው አግዘኑ ነው ማለት ነው። ይሄ የምታዩት ማለት ነው። ስለዚህ ከፎቶሪሴፕተር ሮድ ኤንድ ኮን የመጣው መልእክት ወደ አማክራይን ኤንድ ባይፖላር ሴል ተላለፈ። አማክራይን ኤንድ ባይፖላር ሴል ደግሞ ለማን ይሰጣሉ? ለሬቲናል ጋንግሊዮን ሴል። እንዴት ነው የሚሄዱት? በዴንድራይቱ ይሄዳል መልእክቱ፣ ከዛ ሴል በዲ ይገባል። ከዛ ይሄ የምታዩት ረጅሙ አግዘን የምንለው ነው። ያ አግዘን ወደ ሬቲና ወደ ፊት ለፊት የሚመጣው እንደዚህ ነው። እነሱ አግዘን ናቸው። ወይም እዚህ ጋር የምታዩት እነዚህ በላይ በኩል በታች በኩል ወደ መሃል በኩል የሚመጣው እነዚህ የሬቲናል ጋንግሊዮን ሴል አግዘን ናቸው፣ ረጅም። ስለዚህ ተጠረቃቅመው ይመጣሉ። እዚህ ኦፕቲክ ዲስኩ ጋር ነው የሚደርሱት ማለት ነው። ስለዚህ በኦፕቲክ ዲስክ ጋር ሲደርሱ አንድ ላይ ቀደም እንደ ቦምቦሊኖ የሚበላው ያልኳችሁ ኒውሮ ሬቲናል ሪም ያልኳችሁ የነዚህ አግዘኖች በንድል ስብስቡ ከሁሉም አቅጣጫ የሚመጣው አግዘን ኒውሮ ሬቲናል ሪም ይፈጥራል ማለት ነው። ስለዚህ ያ ኒውሮ ሬቲናል ሪሙ በኮሮይድ በኩል አልፎ በስከለራ በኩል አልፎ ወደዛ የሚሄደው የሱ በንድል ማለት የአግዘኑ የሬቲናል ጋንግሊዮን ሴል አግዘን በንድል ማለት ኦፕቲክ ነርቭ ማለት ነው ባጭሩ። ስለዚህ እነዚህ የምታዩት አግዘን ስብስብ ኦፕቲክ ዲስክ ሄድ ጋር ደርሰው ከኦፕቲክ ዲስክ ወደ የት ይሄዳል? ወደ ብሬን ይሄዳል። ስለዚህ ይሄ ኦፕቲክ ዲስክ ማለት የኦፕቲክ ነርቭ በሬቲና በኩል የሚታይ ክፍሉ ማለት ነው። በሌላ አማርኛ ደግሞ ኦፕቲክ ነርቭ ማለት የነዚህ የሬቲናል ጋንግሊዮን ሴል አግዘን በንድል ስብስብ ነው ማለት ነው። እነሱ ተጠራቅመው ነው ኦፕቲክ ነርቭ የሚፈጥሩት። ከዛ ኮሮይድን አልፈው ስከለራን አልፈው ወደ ብሬን ይሄዳሉ ማለት ነው። ስለዚህ ብሬን ጋር ምን ይኖራል? ኢንተርፕሬቴሽን መልእክት ትርጓሜ ይኖራል ማለት። ስለዚህ የነዚህ ሬቲናል ጋንግሊዮን ሴል ዴዝ መሞት ነው ግላኮማ የምንለው ማለት ነው። ተግባባን? ስለዚህ እነዚህ ሬቲናል ጋንግሊዮን ሴል ከፎቶሪሴፕተር የሚቀበሉትን መልእክት ይዘው ወደ ብሬን የሚሄዱት እነሱ ናቸው። የነሱ ስብስብ ደግሞ ምን ይባላል? ኦፕቲክ ነርቭ ይባላል። እንደምታዩት ይሄ በላይም በታችም በግራም በቀኝም እንደዚህ የምታዩት በንድል ስብስብ የሬቲናል ጋንግሊዮን ሴል አግዘን ነው ማለት ነው። የነሱ ስብስብ ነው ኦፕቲክ ነርቭ የሚፈጥረው። ስለዚህ ያ ኦፕቲክ ነርቭ መልእክቱን ይዞ ወደ ብሬን ይሄዳል ማለት ነው። ስለዚህ የነዚህ አግዘን ዴዝ ነው ግላኮማ የምንለው ነው። ስለዚህ እነዚህን ዴዝ እንዲፈጠር የሚያደርግ ነገር ምንድነው ነው ዋናው ነገር። ስለዚህ ሁለት ነገር ልናይ ነው። ሜካኒካል ቲዮሪ ኤንድ ቫስኩላር ቲዮሪ ይባላል። አንደኛ የዚህ ኢንትራኩላር ፕሬሸር መጨመር ከፍ ሲል የአይን ኳሱ ምን ያደርገዋል? ስትሬች ያደርገዋል፣ ይወጥረዋል ማለት ነው። ስለዚህ እነዚህ አግዘኖቹ የሬቲናል ጋንግሊዮን ሴል አግዘን በኮሮይድ በኩል አልፈው በስከለራ ነው የሚሄዱት። ስከለራ ነጩ ፓርት ላይ ከጀርባ ያለው ማለት ነው ክብ የሆኑ ፌኔስትሬትድ የሆኑ ወንፊት የሚመስሉ ስከለራው ፒርስ ሆኗል። እነሱ ምን እንላቸው? ላሚና ክሪብሮሳ ይባላሉ። በእነሱ በኩል ነው አልፎ እነዚህ አግዘኖቹ ወደ ብሬን የሚሄዱት። ስለዚህ ይሄ ኢንትራኩላር ፕሬሸር በሚጨምርበት ጊዜ ዲፎርም ያደርጋሉ፣ ይታጠፋሉ፣ ስትሬች ያደርጋሉ። በሱ ምክንያት በእነሱ በኩል የሚያልፈው አግዘን ምን ያደርጋል? ዲፎርም ያደርጋል፣ ብሬክ ያደርጋል፣ ይሞታል ማለት ነው። እንደገና ደግሞ በሱ በኩል በሚያልፍበት ጊዜ በቂ የሆነ ኦክሲጅን ኒውትረንት ማለፍ እንዳይችል ነው የሚሆነው። አክዞፕላዝሚክ ፍሎ እንለዋለን። ማለፍ አይችልም። በዛ ምክንያት በመታጠፉ በመጎዳቱ ምክንያት ሃይፖክሲክ ይሆናሉ። በቂ የሆነ ኦክሲጅን ባለማግኘታቸው ምክንያት ይጎዳሉ። እንደገና ደግሞ ከብሬንም የሚመጣ ነገር አለ። በሬቲናል ጋንግሊዮን ሴል ብቻ ሳይሆን መልእክት የሚሄደው ከብሬን ደግሞ ለሬቲናል ጋንግሊዮን ሴል የሚመጣ ኒትሮፊንስ የሚባል ግሮስ ፋክተር ለነዚህ ጋንግሊዮን ሴል ለእድገታቸው የሚያግዝ የሚደግፍ ኒትሮፊንስ የሚባል ግሮስ ፋክተር አለ። እሱ መምጣት አይችልም። በዛ ምክንያት እነዚህ ጋንግሊዮን ሴሎች ምን ያደርጋሉ? ፍራጃይል ይሆናሉ። ዴዝ ሀፕን ያደርጋል፣ ይሞታሉ። ስለዚህ ኢንትራኩላር ፕሬሸሩ መጨመሩ ምክንያት አደ ላሚና ክሪብሮሳ ፌኔስትሬትድ የሆነ ስክለራ ፓርት ዲፎርም በማድረጉ ምክንያት አግዘኖቹ ይጎዳሉ፣ ብሬክ ያደርጋሉ፣ ይሞታሉ። ግሮስ ፋክተርም ከሬቲና በኩል ኦክሲጅንም ማግኘት ስለማይችሉ ይሞታሉ።
ያ ማለት አፖፕቶሲስ እንለዋለን። ፕሮግራም ሴል ዳሜጅ ራሳቸውን በራሳቸው ያጠፋሉ በቂ የሆነ ኒውትረንት ባለማግኘታቸው ምክንያት። የእነዚህ ሬቲናል ጋንግሊዮን ሴል ቤዝ ደግሞ ምን እንለዋለን? ግላኮማ። ስለዚህ ኢንትራኩላር ፕሬሸሩ መጨመሩ ይሄ ነው አንደኛው ምክንያት ማለት ነው። ሌላ ሁለተኛው ምክንያት ደግሞ ቫስኩላር ቲዮሪ ኖርማልቴሽን ግላኮማ ላይ። ስለዚህ አዮፒው ኖርማል ነው። ስለዚህ እንዴት ነው ኦፕቲክ ነርቭ ሄዱ ወይም ደግሞ እነዚህ ሬቲናል ጋንግሊዮን ሴል የሚሞቱት ነው። ጥሩ። እሱ ጋር ደግሞ ምንድነው የምናወራው? የኦፕቲክ ነርቭ ሄዱ ይሄ ኦፕቲክ ነርቭ ሄድ በቂ የሆነ ብለድ ሰፕላይ የደም አቅርቦት የማያገኝ ከሆነ እዚህ ጋር ያሉት ብለድ ቨዝሎች ፍራጃይል ነው የሚያደርጉት፣ ብሬክ ነው የሚያደርጉት፣ ይሰበራሉ። በቂ የሆነ ኒውትረንት በደም አቅርቦት በኩል የማያገኙ ከሆነ ሬቲናል ጋንግሊዮን ሴሎቹም በቂ የሆነ ኦክሲጅን በደም በኩል የሚመጣው የማያገኙ ከሆነ ፍራጃይል ነው የሚሆኑት፣ ይሞታሉ ማለት ነው። እንደገና ደግሞ ልምሻ ፍራጃይል በመሆናቸው ምክንያት ራሱ ትንሽ የሆነ ኢንትራኦኩላር ፕሬሸር መጨመሩ ለተጨማሪ ጉዳት እንዲጋለጡ ያደርጋቸዋል። ስለዚህ የቫስኩላር ቲዮሪ የሚባለው ያኛው ሜካኒካል ቲዮሪ ያልነው ከፕሬሸር መጨመር ጋር ነው። የሁለተኛው ደግሞ ቫስኩላር ቲዮሪ ኖርማል ቴንሽን ግላኮማ ላይ ደግሞ ከደም አቅርቦት ነው። በቂ የሆነ ደም አቅርቦት ከሌለ አራውንድ ዘ ኦፕቲክ ነርቭ ሄድ ብለድ ቨዝሎቹ ዛጋ ያሉት ፍራጃይል ይሆናሉ፣ ይሰበራሉ ማለት ነው። ሬቲናል ጋንግሊዮን ሴልም በቂ የሆነ ኦክሲጅን ባለማግኘቱ በቂ የሆነ ኒውትረንት ባለማግኘቱ ምክንያት ይሞታል ነው። እንዴት ነው በቂ የሆነ ብለድ የማይደርሰው ነው ጥያቄው። ስለዚህ ምንድነው ሬቲና ከአጠቃላይ ሲስተሚክ ብለድ ፕሬሸር ጋር የሚያገናኘው ነው። ሲስተሚክ ብለድ ፕሬሸር አጠቃላይ ለምሳሌ የደም ግፊት ታማሚዎች ጋር ልናይ ነው። ስለዚህ የደማቸው ከፍ ዝቅ በሚል ጊዜ ሬቲና ወይም ደግሞ አይናችን ሬጉሌት የማድረግ አቅም አላት። በቂ የሆነ ብለድ አቅርቦት ምንም እንኳን ሲስተሚክ ላይ ከፍ ዝቅ ቢልም ሬቲና ወይም ደግሞ አይናችን በቂ የሆነ የደም አቅርቦት እንድታገኝ የሚያደርጋት ሜካኒዝም አላት። አውቶ ሬጉሌት ታደርጋለች። ነገር ግን አንዳንድ ኬስ አንዳንድ በሽታ በሚኖርበት ጊዜ ያን ሬጉሌት ማድረግ ካልቻለች በቂ የሆነ ብለድ የደም አቅርቦት ማግኘት አይቻልም። በቂ የሆነ የደም አቅርቦት ካልተገኘ ደግሞ ቅድም እንዳወራሁት የብለድ ቱቦቹ ፍራጃይል ይሆናሉ። ሬቲናል ጋንግሊዮን ሴል ደግሞ በቂ ኦክሲጅን እና በቂ ኒውትረንት ባለማግኘቱ ምክንያት ይሞታል። ትንሽ ደግሞ ኢንትራኦኩላር ፕሬሸር ደግሞ መጨመር ለተጨማሪ ጉዳት እንዲጋለጥ ይሆናል ነው። ስለዚህ ወደ ሃይፐርቴንሽን ወደ ደም ግፊት ታማሚዎች ስንመጣ አጠቃላይ ሰዎች ላይ ማታ ማታ የደም ግፊት ይወርዳል እንዲሁ ናቹራሊ በተፈጥሮ። ሃይፐርቴንሲቭ ታካሚዎች ግን ማታ ማታ ደግሞ ለደም ግፊት የሚወስዱት መድኃኒት ደግሞ ካለ እንዲሁም ይወርዳል። ሁለተኛ ጊዜ ደግሞ ምን ይሆናል? የደም ግፊታቸው በድጋሚ ይወርዳል ማለት ነው። ይህ ምን ያመጣል? በቂ የሆነ ኦፕቲክ ነርቭ ሄዱ ጋር የደም አቅርቦት እንዳይደርስ ይሆናል። ስለዚህ አብዛኛውን ጊዜ ኖርማል ቴንሽን ግላኮማ የሚጠቁና ሃይፐርቴንሽን አሶሲዬሽን አላቸው። ስለዚህ ሃይፐርቴንሽን ታማሚ ሆነው የደም ግፊት ታማሚ ሆነው እንደገና ደግሞ ግላኮማ ይህን አይነት ግላኮማ የኖርማል ቴንሽን ግላኮማ አይነት ካለባቸው ማታ ማታ የሚወስዱት የደም ግፊት መድኃኒት በቂ የሆነ የደም አቅርቦት ሬቲና ወይም ደግሞ ኦፕቲክ ዲስኩ ወይም ደግሞ ኦፕቲክ ነርቭ ሄዱ ጋር እንዳይደርስ እያደረገው ስለሆነ ትልቅ የሆነ የነርቭ ጉዳት እየተፈጠረ ነው። ስለዚህ እዛች ጋር ኮምፕሮማይዝ ወይም ደግሞ አጀስትመንት መደረግ አለበት። ስፔሻሊ ማታ ማታ የሚወስዱት መድኃኒት አጀስትመንት ይፈልጋል። ምክንያቱም እዚህ ጋር ተጨማሪ ጉዳት እያመጣ ስለሆነ ማለት። ስለዚህ የቫስኩላር ቲዮሪ የሚባለው ከደም አቅርቦት ጋር የተገናኘ ነው ማለት ነው። እነዚያው ፕራይመሪ ኢንሰልት ይባላሉ። እነሱን ተከትሎ ደግሞ የሚመጣ ደግሞ ሌላ ጉዳት አለ። እነዚህ ሬቲናል ጋንግሊዮን ሴል በሚሞቱበት ጊዜ የሚያመነጩት ነገር አለ፣ ፍሪ ራዲካልስ ግሉታሜት የሚባሉ። እነዚህ ደግሞ አጀሰንት የሆኑትን ሬቲናል ጋንግሊዮን ሴል ተጨማሪ ለጉዳት ያጋልጧቸዋል ማለት ነው፣ ከሞቱት ሬቲናል ጋንግሊዮን ሴል የሚመነጩ ማለት ነው። ለዛ ነው ስፔሻሊ ለእነዚህ ኖርማል ቴንሽን ግላኮማ የሚሰጠው መድኃኒት ከቫስኩላር ፐርፊዥን ከደም አቅርቦትና ከኢንትራኦኩላር ፕሬሸር መጨመር ጋር በተገናኘ እነዚህን የሚቃወም ነገር ያስፈልጋል። ለምሳሌ ብሪሞናይዲን የሚባል የጠብታ ምንድን ነው የሚጠቅመው? ከዚህ ኢንትራኦኩላር ፕሬሸር መቀነስ ኢንትራኦኩላር ፕሬሸሩን ስንቀንሰው ተጨማሪ ነርቭ ጉዳት እንዳይደርስ ከማድረጉ በተጨማሪ እነዚህ ፍሪ ራዲካልስ ግሉታሜት የሚባሉ ተጨማሪ ጉዳት የሚያደርሱትን ይቃወማል። ስለዚህ ቦዝ ኢፌክት ያላቸውን መድኃኒት እንጠቀማለን። ስፔሻሊ ኢን ኬዝ ኦፍ ኖርማል ቴንሽን ግላኮማ ምንድነው
ኢንትራኦኩላር ፕሬሸሩን በማውረድ ተጨማሪ ጉዳት እንዳይደርስና እነዚህ ተጨማሪ ጉዳት የሚያመጡትን ከሞቱ ሬቲናል ጋንግሊዮን ሴል የሚመነጩትን ፍሪ ራዲካልስ፣ ግሉታሜት እነዚህን የሚቃወም ፕሮቴክቲቭ ኒውሮንሱ ነርቡን የሚያጠነክር ድረግ ቦዝ የሆነ ተጽዕኖ የሚፈጥር ጠብታ እንጠቀማለን። ላይክ ብሪሞናይዲን የሚባል ማለት። ስለዚህ ይሄ ምንድነው አጠቃላይ የኢንትራኦኩላር ፕሬሸር መጨመር፣ በቂ የሆነ የደም አቅርቦት አለመኖር እንዴት ነርቡን ጎድቶ ግላኮማ እንደሚያመጣ አየን ማለት ነው። ስለዚህ ይሄ እንዴት ነው እሺ ከእይታ መቀነስ ጋር የሚገናኘው የሚለውን ሶስተኛ ጥያቄ በቀጣይ እንመልሳለን። ላይክ ሼር አድርጉ። ይመቻችሁ።